የዘንድሮ የሰንደቅ ዓላማ ቀን ከሌሎቹ ጊዜያቶች በጣም ለየት ያደርገዋል። ለረጅም ጊዜ የኢትዮጵያ ሕዝብ ሲናፍቀው የነበረው እና ከፍተኛ መስዋዕትነት የከፈለበት ምናልባትም አንድ ምልክቱ የሆነው አንድ የሰንደቅ ዓላማ አይነት ምልክት የሆነው የህዳሴ ግድብ ተጠናቆ በተመረቀበት ማግስት የሚከናወን በመሆኑና በቀጣይ ደግሞ ከፍታችን የበለጠ ተወዳዳሪ እንዲሆን የሚያደርጉን ትላልቅ ፕሮጀክቶች የመሰረት ድንጋይ በተጣለበት ማግስት የሚከበር በመሆኑ በጣም ከፍ ያለ ቦታ ያሰጣዋል። የኛ ደግሞ የሰንደቅ ዓላማ የራሱ የሆነ ታሪክ አለው። በተለይ ኢትዮጵያ በዓለም ደረጃ በታሪኳ በጣም ገናና ከሆኑ የቀደምት ስልጣኔ ሀገራት አንዷ ነች። ሁለተኛ በአፍሪካ ደግሞ የኢትዮጵያ ሰንደቅ ዓላማ የሚወሰደው ያለመገዛት በቅኝ ያለመገዛት ምልክቱ ተደርጎ ይወሰዳል። የህዳሴ ግድብ አጠናቀን ወደ ተግባር ባስገባንበት ማግስት መሆኑ ደግሞ የኢትዮጵያን ሰንደቅ ዓላማ ትርጉም በጣም ከፍ ያደርገዋል ማለት ነው። የዘንድሮ የሰንደቅ ዓላማ ቀን ደግሞ በልዩ ሁኔታ መታየት አለበት ብዬ ገምታለሁ። ይህንን በዓል የምናከብረው የህዳሴ ግድባችንን ለዘመናት ቁጭት የፈጠረብን የህዳሴ ግድብ አዲሱ ትውልድ ይሄ ትውልድ ያሳካው ስለሆነ ለኢትዮጵያ እውነትም ሁለተኛ አድዋ ነው። የዘንድሮ የባንዲራ ቀን ወይም የሰንደቅ ዓላማ ቀን በጣም ልዩ ያደርጓል። ህዳሴ ግድብ በተመረቀ ማግስት ነው የሚከበረው። ይሄ ትልቅ ፋይዳ ትልቅ ትርጉም አለው ለኢትዮጵያውያን። ያንን በዓል ስናከብር ኢትዮጵያውያን ከተባበሩ አንድ ከሆኑ ብሔራዊ አንድነትን ማስጠበቅ ከቻሉ ትልቅ ታሪክ መስራት እንደሚችሉ የሚያሳየን ነው። ሁላችንም በዓሉ ዕለት ወጠን ባንዲራችን እያወለበለብን የሰራናቸውንም ገድል እያስታወስን ወደፊትም እንሰራቸውንም ደግሞ ያሰብን መሆን መቻል አለበት ብዬ ነው ማስበው። በዚህ ፕሮጀክት ላይ የኢትዮጵያ ሕዝብ የተደሰተውን ያህል ጎረቤቶቻችንም ሊደሰቱና ከዚሁ በረከትና ትሩፋት ሊጠቀሙ ይገባል። አባይ የኢትዮጵያ ሕዝብ ደም እንባም ጭምር ነው። ይሄንን ብቻችን ልጠቀም የሚባለው አስተሳሰብ እጅግ በጣም ያረጀና ኋላ ቀር ነው። ይልቅ አሁኑኑ ይሄንን ዘግተን ወደሚቀጥለው ፕሮጀክት የምንሄድበት ጊዜ ስለሆነ ትብብር አጋርነት ነው የሚያስፈልገው። እኛም ሀብት አለን፣ እኛም ሪሶርስ አለን፣ እነሱም ሪሶርስ አላቸው። ይሄን በጋራ ብንጠቀም እኛም የባህር በር ብናገኝ እነሱም ደግሞ ከሚመረተው ኃይል ቢጠቀሙ ነው ጎረቤቶቻችን አብረው የሚያድጉትና ይሄ እንግዲህ ለኢትዮጵያ ሕዝብ ለመላው የአፍሪካ ቀንድም እጅግ በጣም ትልቅ ትርጉም ያለው ፕሮጀክት ነው ማለት ይቻላል። ህዳሴው ግድብ ሲመረቅ የጉባ ትሩፋቶች ተብለው ክቡር ጠቅላይ ሚኒስትራችን ተጨማሪ የኒውክሌር ፕሮጀክቶች፣ የተፈጥሮ ጋዝ ፕሮጀክት፣ ማዳበሪያ እንግዲህ ትልቁ ኢንፑት ነው ለሀገራችን። እነዛ ፕሮጀክቶች እንግዲህ ለምናደርገው የኢኮኖሚክ ሽግግር ትልቅ ፋይዳ አላቸው። ምክር ቤታችን ሚና ከስልጣን ጋር ያያየ ነው ማንሰው ነው። ምክር ቤቱ ስልጣን እና ተግባር ኃላፊነት አንደኛ ህግ ማውጣት ስራ ነው። ሁለተኛ የቁጥጥር ክትትል ስራ ነው የሚያካሂደው። ሶስተኛ እንደምታውቀው ወክልና ስራ ነው። ሌላው ፓርላሜንታሪ ዲፕሎማሲ ነው። ይሄንን የመንግስት የትኩረት አቅጣጫ ለማሳካት የምክር ቤታችን ሚና በጣም ከፍተኛ ነው። አሁን የተጀመሩ ፕሮጀክቶች በተለይ የጋዝ ፕሮጀክቱ እንግዲህ ኢትዮጵያ ነዳጅ አምራች አይደለችም። ከውጭ ነው የምናስገባው። ለነዳጅ የምናወጣው ወጪ ይቀንስልናል ማለት ነው። የማዳበሪያ ከመሰረት ድንጋይ የተጣለለት የማዳበሪያ ፋብሪካም ቢሆን የአርሶ አደራችን ህይወት በማዳበሪያ ይወሰናል። ስለዚህ ይሄንንም በሀገር ማምረት መቻል ትልቅ ሸክም የሚቀንስ ነው የሚሆነው ማለት ነው።